ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምናላችሁ ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዛሬው ሰፊ የዜና ትንታኔያችን የሚመለከተው መካከለኛው ምስራቅ ነው። በኢራንና አጎራባች ሀገሮች መካከል እንዲሁም በአሜሪካና ከመሻሹ አንስቶ እስካሁን ድረስ ምን ተከሰተ? ትኩስና ጫጭር ወሬዎች እነሆ በዜና ትንታኔያችን የምንመለከታቸው ይሆናል። የኢራንና የአሜሪካ ፍጥጫ አሁንም ቀጥሏል። አሜሪካና እስራኤል በኢራን ላይ የተደረገው ጦርነት የተኩስ አቁም ስምምነት ማድረጋቸው ይታወሳል። እስካሁን ድረስ የተኩስ አቁም ስምምነቱ ተግባራዊ እንደሆነ ነው። ነገር ግን በዓለም አቀፍ ደረጃ ኢኮኖሚ ቀውስ አስከትሎ በዓለም አቀፍ ደረጃ የኑሮ ውድነት፣ የትራንስፖርት ችግር በየአቅጣጫው መሰማቱ አሁንም እንደቀጠለ ነው። የኢራን ከፍተኛ ዲፕሎማት በፓኪስታን ለተደረጉ ውይይቶች አለመሳካት አሜሪካ ተጠያቂ አድርገዋል። ተፋላሚ ወገኖች መካከል ቀጥተኛ ድርድር የመደረግ ሁኔታ ከወዲሁ ጥያቄ ውስጥ ገብቷል። ይህም የውጭ ጉዳይ ሚኒስትር አባስ አራግቺ በሴንት ፒተርስበርግ አረጋግጠዋል። ይህም ያረጋገጡት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ከተገናኙ በኋላ ነው። ባለፉት ጥቂት ቀናት ውስጥ ከዋናው አስታራቂ ፓኪስታን ጉብኝት በኋላ ሚኒስትሩ ወደ ኦማን ጉዞ አድርገው ነበር። ኢስላማባድ በዋሽንግተንና ቴህራን መካከል የመጀመሪያውና ብቸኛ ያልተሳኩ ድርድሮ ያስተናግዳ ነበር። በዚህም አራግቺ የኢስላማባድ ጉብኝት እንዲሁም አዲስ ለድርድር እንደሚኖር ተስፋ ስንቆም ነበር ብለዋል። በተለይም የአሜሪካው ፕሬዝዳንት ትራምፕ ተወካዮቻቸው ስቲቨን ዊትኮቭ፣ ጄድ ኩሽነር ያቀዱትን ጉዞ በ11ኛው ሰዓት እስኪሰርዙ ደርሰዋል። አሜሪካ አካሄድ ቀደም ሲል የተደረገው የመጀመሪያው ድርድር ዙር እንዳጨናገፉ፣ በዚህም ውይይት ላይ ግን አይጨናገፍም የሚል ተስፋ ነበር። ያንን ተስፋ ግቦች ለማሳካት አልቻለም በማለት አራግቺ ተናግረዋል። ትራምፕ የውይይቱ ተሳታፊ ጉዞ ካቋረጡ በኋላ ለፎክስ ኒውስ እንደተናገሩት ኢራን ውይይት ከፈለገች ወደኛ ሊመጡ ይችላሉ ወይም ሊደውሉ ይችላሉ ብለዋል። ምንም እንኳን ውይይቱ መሰረዝ ወደ ጦርነት መመለስ ግን እንደማያመለክት አስምረውበታል። የፋርስ የዜና ወኪል የሆነው እንደገለጸው ከሆነ ሁለቱም ወገኖች ለማስማማት ጥረት እየተደረጉ መሆናቸው የሚያሳይ ምልክቶች መኖራቸውን ገልጾ ኢራን በፓኪስታን በኩል የጽሁፍ መልእክቶችን አሜሪካ አስተላልፋለች። ይህም የኒውክሌር ጉዳዮችና ሆርሙዝ ባህር ወሽመጥ ጨምሮ ቀይ መስመሮች ማለፍ አሜሪካ እንደሌለባት ጽፋለች። ፋርስ የዜና ወኪል ግን መልእክቶቹ የመደበኛ ድርድር አካል እንዳልሆኑ ተናግረዋል። የአሜሪካ የሚዲያ ተቋም አክሲዮንና የአሜሪካ ባለስልጣንና ስለ ጉዳዩ የሚያውቁትን ሁሉ ሌሎች ምንጮች ጠቅሶ እሁድ ዕለት እንደገለጹት ኢራን የሆርሙዝ ባህር ወሽመጥ እንደገና በመክፈት እዚያ ኒውክሌር ድርድር ለቀጣይ ደረጃ ማዘገይ ጦርን ለማስቆም አዲስ ሐሳብ ልካለች ሲል ዘግበዋል። የኢራን የውጭ ጉዳይ ሚኒስትር አራግቺ ከኢራን ወደ ኦማን በሄዱበት ወቅት የባህር ወሽመጥ የውይይት ርዕስ ጉዳይ አጀንዳ ነበር ተብሏል። ሆርሙዝ ባህር ወሽመጥ ውስጥ ደህንነቱ የተጠበቀ መተላለፊያ አስፈላጊ ዓለም አቀፍ ጉዳይ ነው። በተፈጥሮ በዚህ ባህር ወሽመጥ ውስጥ ያሉ ሁለት የባህር ዳርቻ አጋሮች እንደመሆናቸው መጠን የጋራ ጥቅሞች እንድንጠብቅ እርስ በርሳችን መነጋገር አለብን ሲሉ አራግቺ ሴንት ፒተርስበርግ መናገራቸው ታውቋል። ሩሲያና ኢራን መንግስት ሚዲያዎች የራሳቸው መንግስታት ባለስልጣናት ጠቅሶ እንደዘገቡት አራግቺ ከፑቲን ጋር እንደተነጋገሩ አረጋግጠዋል። የኢራን አብዮታዊ ዘብ ግን የገበያ መናወጥ እገዳቸውን ለማንሳት ምንም ፍላጎት እንደሌለው ተናግረዋል ተብለዋል። ሆርሙዝ ቁጥጥርና በአሜሪካ ለሚያስከትላቸው የመከላከያ ተጽዕኖ መጠበቅ የቴህራን የመጨረሻ ስትራቴጂ ነው ተብሏል። ቴህራን ከኢራን ጋር የአሜሪካና የእስራኤል ጦርነት ለማስቆም ምን እያቀረበች ነው? ትራምፕ በቴህራን ላይ ጫና ለመጨመር ከኢራን ወደቦች ላይ ባህር ኃይል እገዳ ማስቀጠል እንደሚመርጡ ተናግረዋል። ይሁን እንጂ ኢራን የሆርሙዝ ወሽመጥ እንደገና ለመክፈት ጦርነቱን ለማቆም ሐሳብ አቅርባለች ሲል እሁድ ዕለት ከአሜሪካ የወጡ ሚዲያ ዘገባ አመላክቷል። አክሲዮን የዜና ጣቢያ እንደዘገበው ሐሳቡ ፓኪስታን ጨምሮ አስታራቂዎች በኩል አሜሪካ መቅረቡ ታውቋል። ምንጮች እንዳሉት እቅዱ እገዳው ለማንሳት ባህር ትራፊክ ወደ ነበረበት ለመመለስ ፈጣን ስምምነት ለመደገፍ ዩራኒየም ማበልጸግ ላይ ያሉ አለመግባባቶች ለማለፍ ይፈልጋል ሲል ሚዲያው ተቋም ገልጿል። ሐሳብ መሰረት የተኩስ አቁም ስምምነት ለረጅም ጊዜ ይራዘማል ወይም ዘላቂ ይሆናል። እስካሁን አልታወቀም። የኒውክሌር ድርድሩ የሚጀምሩ ወሽመጡ እንደገና ከተከፈተና ገደቦች ከተነሱ በኋላ ብቻ ነው ኢራን ማለቷ ታውቋል። አንድ አሜሪካ ባለስልጣን ስለ ውይይቱ የሚያውቁትን ምንጮች እንዳለው ዋይት ሃውስ ሐሳቡን ተቀብላለች፣ ነገር ግን መቼ ተግባራዊ እንደሚሆን አላሳወቁም። የአሜሪካው ፕሬዝዳንት ትራምፕ በሰጡት መግለጫና ከፍተኛ ብሔራዊ ደህንነት ባለስልጣን በኢራን ስለቀረበው ሐሳብ ዙሪያ ስብሰባ እንደሚያደርጉ ይጠበቃል። ይህ የተኩስ አቁም ስምምነት የጊዜው ገደብ በተመለከተ አሜሪካ ልትወስዳቸው የምትችለው ቀጣይ እርምጃ ዙሪያ ለመወያየት ነው ተብሏል። ትራምፕ በቴህራን ላይ ጫና ለመጨመር በኢራን ወደቦች ባህር ኃይል እገዳ ለማስቀጠል እንደሚመርጡ ተናግረው ትራምፕ በከፍተኛ የነዳጅ መጠን ስላለው ይህ መስመር ከተዘጋ ያ መስመር ከውስጥ ይፈነዳል ሲሉ ኢራን ውስጣዊ ጫና ሊገጥማት እንደሚችል ይህን ለመጋፈጥ 3 ቀን ያህል ብቻ ሊኖራት እንደሚችል አክለዋል። ዲፕሎማሲ ጥረቶች ከሳምንቱ መጨረሻ ተጠናክረው ቆይተው ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢስላማባድ፣ ፓኪስታን፣ ሙስካት፣ ኦማን ውይይት በማድረግ ባህር ሰላጤው ላይ ያተኮሩ ውይይቶች አድርገው ነበር። እነዚህ ሚስጥራዊ የዲፕሎማሲ ውይይቶች ናቸው። ዩናይትድ ስቴትስ ካርዶች ትይዛለች ሲሉ ዋይት ሃውስ ቃል አቀባይ ኦቭሊያን
ዊሊየስ ተናግረዋል። ኢራንና አሜሪካ አፕሪል 11 እስከ 12 ኢስላማባድ ውይይት አድርገው ነገር ግን ግጭት ለማስቆም ስምምነት ላይ መድረስ አልቻሉም። ድርድሩ የተካሄደው ፓኪስታን ሚያዝያ 8 ቀን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ካደረገች በኋላ ሲሆን በኋላም ትራምፕ ፈቃደኛ ተመርኩዘው ስምምነቱን እንዲራዘም አድርገዋል። በሌላ ዙር ውይይቶች ጥረቶች የተደረጉ ቢሆንም አንዳንድ ተግዳሮቶች የሆርሙዝ ባህር ወሽመጥ የአሜሪካ ኢራን ወደቦች እንደገና የኢራን ዩራኒየም የባለጸግ መብት አሁንም የሁለቱ ወገኖች መስማማት አልቻሉም። አባስ አራግቺ ወደ ሩሲያ አቅንተው ውጭ ጉዳይ ሚኒስተር በእስላማባድ እና ፓኪስታን ከቆዩ በኋላ እየተከወነ ያሉ ክልላዊና ዓለም አቀፋዊ ጉዳይ ለመወያየት ነበር ወደ ስፍራ ያቀኑት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሴንት ፒተርስበርግ በተደረገው ስብሰባ ላይ ለኢራን ከፍተኛ ዲፕሎማሲ ሞስኮ በመካከለኛው ምስራቅ ሰላምን ለማስፈር የምትችለው ሁሉ እንደምታደርግ ተናግረው በእኛ በኩል ሰላም በተቻለ ፍጥነት እንዲገኝ የእርስዎ ጥቅምና የክልሉን የህዝብ ጥቅም የሚያሟሉ ሁሉ እናደርጋለን ሲሉ የሩሲያ መንግስት ሚዲያ ፑቲን ሰኞ ዕለት ለኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩ ገልጸዋል። ፑቲን የኢራን ህዝብ ለነጻነታቸው ለሉዓላዊነታቸው ምን ያህል ድፍረትና ጀግንነት እየተዋጉ መሆኑን እናውቃለን ማለታቸው የሩሲያ ዜና ወኪል ታስ ዘግቧል። ሩሲያ ልክ እንደ ኢራን ስትራቴጂካዊ ግንኙነት ለመቀጠል አስባለች ሲሉ አክለው በእኛ በኩል ሰላም በተቻለ ፍጥነት እንዲገኝ የእናንተን ጥቅም የክልሉን ህዝብ ጥቅም የሚያሟሉ ሁሉ እናደርጋለን ሲሉ የሩሲያ መንግስት የሚዲያ ታስ ፑቲን ሰኞ ዕለት ለኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደነገሯቸው ገልጿል። በሌላ በኩል የአሜሪካው ፕሬዝዳንት ትራምፕ በፓኪስታን አስተናጋጅነት በተቀናቃይ ፓርቲዎች መካከል የተደረገው ድርድር ወደ ልባት ያልደረሰው ስለሚመስል የአሜሪካ ሚዲያዎች በኢራን ጦርነት ከፍተኛ ደህንነት አማካሪዎች ጋር ውይይት ያደርጋሉ ሲል የአሜሪካ ሚዲያ ዛሬም ዘግቧል። የቴህራን ከፍተኛ ዲፕሎማሲ በፓኪስታን በዚህ ወር የተደረገው ውይይት አለመሳካቱ ምክንያት ዋሽንግተን በማለት ተወቅሷል። ይህ መካከለኛው ምስራቅ ያጠለቀለቀውና ዓለም አቀፍ ኢኮኖሚ ያጨናገፈው እና ያጨናነቀው የአሜሪካ እስራኤል ጦርነት በኢራን ላይ ለማስቆም ስምምነት ላይ መድረስ በተደረገው የመጀመሪያ ብቸኛ ድርድር ዙር አለመሳካቱን ተንተርሶ ነው። አሜሪካ የሚዲያ ጣቢያ አክሲዮን ዓለም አቀፋዊ ጉዳይ ዘጋቢ ባራክ ራቫድ እንደዘገበው ከሆነ በከፍተኛ ብሔራዊ ደህንነት የውጭ ፖሊሲ ቡድኖች ጋር ቀጣዩ እርምጃ መውሰዱ ዙሪያ ስብሰባ እንደሚያደርጉ ገልጸዋል። ኢቢሲ ኒውስ ሁለት ማንነታቸው ያልታወቀ የአሜሪካ ባለስልጣን ጠቅሰው ትራምፕ በኢራን ቁልፍ የደህንነት አማካሪዎች እንደሚያነጋግሩ ገልጾ በቴህራን የቀረበው አዲስ ስምምነት ከዋሽንግተን ቀይ መስመሮች ጋር የማይጣጣም መሆኑን ግን አክሎ ገልጸዋል። ይህ ስምምነት የሆርሙዝ ባህር ወሽመጥ እንደገና መከፈትና የአሜሪካ ባህር ኃይል መዘጋት በማስቆም ላይ ያተኮረ ሲሆን የኒኩለር ድርድሩ ለቀጣይ ደረጃ እንዲዘገይ አድርጓል ሲል አክሲዮን ዘግቧል። ኢራን በሆርሙዝ ባህር ወሽመጥ ላይ ያላትን መዘጋት ለማቆም አሜሪካ በሀገራት ላይ ያላቸውን እገዳ ለማንሳት ጦርነቱን በማብቃት ምትክ ሆርሙዝ ባህር ወሽመጥ ላይ ያላትን መዘጋት ለማቆም ሀሳብ አቅርባለች። ሁለቱም የክልል ባለስልጣን የኒኩለር ፕሮግራሟ የሚነሳው ትልቁ ጥያቄ የሚያመጡት ሀሳብ አቅርበዋል ሲል ሁለት የክልሉ የዜና ባለስልጣን ኤፒ የዜና ወኪል ገልጿል። አውሮፓ በኢራን ጦርነት መስተጓጎል ምክንያት ለኃይል ማመንጫ 32 ቢሊዮን ዶላር ተጨማሪ ክፍያ ከፍላለች ሲሉ አውሮፓ ህብረት ገልጾ አውሮፓ እስራኤል ከኢራን ጋር ባደረጉት ጦርነት ከተጀመረ ጊዜ ጀምሮ ለነዳጅና ለጋዝ ምርቶች 32 ቢሊዮን ዶላር ተጨማሪ መክፈል ነበረበት ሲሉ የአሜሪካ ኮሚሽን ኡርሱላ ቮን ደር ሌይን ተናግረዋል። በመሆኑም በበሪ የተካሄደው ጋዜጣዊ መግለጫ ላይ ቮን ደር ሌይን የአውሮፓ ላለፉት 4 ዓመታት ውስጥ ሁለተኛው ከባድ የኃይል ቀውስ እንዳጋጠሙ መሆኑን የአውሮፓ ህብረት አባል ሀገራትም ከዚህ ትምህርት መቅሰም እንዳለባቸው ተናግረዋል። በ2022 የሩሲያው ፕሬዝዳንት ፑቲን የጋዝ አቅርቦታችን አቋርጠዋል፣ አሁን ደግሞ የሆርሙዝ ወሽመጥ ሁለተኛው ነው ሲሉ ለጋዜጠኞች ተናግረዋል። ከውጭ የሚገቡ የቅሪተ አካል ነዳጆች ላይ ያለን ከፍተኛ ጥገኝነት ተጋላጭ ያደረገው ይህ ጥገኛ መቀነስ አለብን ብለዋል። ቮን ደር ሌይን እንዳሉ ከሆነ አውሮፓ ሀገራት የታዳሽ ኃይል ምርት ማስፋፋት፣ አስተማማኝ ኃይል ለማረጋገጥ አነስተኛ ሞዱላር ሪክተሮችን ጨምሮ የኒውክሌር ፈጠራ ማሰስ አለብን ብለዋል። እነዚህን የሚመነጨው እያንዳንዱ ኪሎዋት ሰዓት ኃይል መጠን ኢኮኖሚ መረጋጋትና ተመጣጣኝ ኃይል በዚህ ምክንያት አውሮፓ ነጻነት አስተዋጽኦ ያደርጋል ብለዋል። ኢራን የማዕቀብ እፎይታ ጥያቄ በተመለከተ ቮን ደር ሌይን በግልጽ ተናግረዋል። ማዕቀቡን መጣል በጣም ቀደም ብሎ እንደሚሆን እናስባለን ብለዋል። ኢራን ውስጥ ማዕቀቡን ለመጣል የሚያስችል መሰረተ ለውጥ ማየት አለብን ሲሉ አክለዋል። በዚህም ጋር ኢራን በፓኪስታን ለሚደረገው ውይይት አለመሳካት ምክንያት አሜሪካ ተጠያቂ ያደረገች ሲሆን ኢራን በፓኪስታን በኩል የጽሁፍ መልእክቶች አሜሪካ አስተላልፋለች ተብሏል። ይሄ ኒውክሌር ጉዳይ ሆርሙዝ ጨምሮ መሆኑን ነው። የሊባኖሱ አሁን እስራኤል ውይይት ተሟግቶ የድርድሩ ማድረግ ክህደት አይደለም ይላል። የሊባኖሱ ፕሬዝዳንት ጆፌን አሁን መንግስታቸው ከእስራኤል ጋር ወደ ድርድር የሚያደርገው እርምጃ ተከላክሏል። የተኩስ አቁም ስምምነት ካረጋገጥ በኋላ ውይይት መከታተል የክህደት ተግባር ሳይሆን ጦርነቱን ለማቆም አስፈላጊ እርምጃ ነው ብለዋል። አሁን እንደገለጹ ሊባኖስ ከእስራኤል ጋር የሚደረጉ ማንኛውም ድርድር መጀመሪያ ያለበት የተኩስ አቁም ስምምነት ተደረገ በኋላ ብቻ መሆኑን አሜሪካ መጀመሪያ ቅጽበት አሳውቃለች። አልጃድን ቲቪ በሰጡት አስተያየት ላይ መንግስት በድክመት አንጻር ወደ ድርድር ገብቷል ብለው ከከሰሱ የፖለቲካ ተቃዋሚዎች የሂዝቦላ ሰው የሚሰነዘር ትችት ተቃውመዋል። አንዳንዶቹ ብሔራዊ መግባባት የለም በሚል ምክንያት ወደ ድርድር ለመሄድ መወሰናቸውን ይወቅሳሉ ሲሉም አሁን ተናግረዋል። ጠይቃለሁ፣ ወደ ጦርነት ስትሄዱ መጀመሪያ ብሔራዊ መግባባት ነበረባቸው። የመገዛ ክሶች ለጊዜውና ለፖለቲካ ጉዳይ የተመሰረቱ
አስተያየትም ሆነ አጽንኦት ሰጥተው ውይይት ከመጀመሩ በፊት እንኳን አንዳንዶች የክህደት ትችት ክሶች መምራት ጀምረዋል ብለዋል። እኛ የምንል ድርድሩ እስኪጀምር ድረስ ጠብቁን፣ ከዚያ ውጤቱን ፍረዱ ብለዋል። አሁን ከእስራኤል ጋር ያለው ዲፕሎማሲ ክህደት እንደ ክህደት ይቆጠራል የሚለው አባባል አጥብቀው ውድቅ አድርገው እውነተኛ ክህደት ሊባኖስ ለውጭ ጥቅሟ ሲባል ወደ አጥፊ ግጭት ውስጥ ለማስገባት እየሞከረ በማለት ይከራከራሉ። የኢራን ቀውስ መካከለኛው ምስራቅ አቅርቦት ካስተጓጎለ ወዲህ ጃፓን የመጀመሪያ የአሜሪካ ድፍድፍ ነዳጅ ጭነት ተቀብላለች። የታንክ ኦቲኤስ 910 በርሚል የቴክሳስ ቀላል ድፍድፍ ነዳጅ ዘይት ወደ ቶኪዮ አቅራቢያ የሚገኝ የነዳጅ ማጣሪያ ድርጅት እንደደረሰ ታውቋል። ሆርሙዝ ወሽመጥ ማለፍ 35 ቀን ወስዶባታል። ጃፓን ሁልጊዜ 90% የሚሆኑ ዘይቷ የምታስገባው መካከለኛው ምስራቅ ነው። ዋይት ሀውስ የተደረጉ ውይይቶች ትራምፕ ወደፊት የሚደረጉ የህዝብ ዝግጅቶች ላይ ጥይት የማይበግረው ጃኬት መልበስ ሊያስፈልጋቸው ይችል እንደሆነ እያሳሰቡ ነው ሲል ፎክስ ኒውስ ገልጸዋል። ኢራን ጦርነቱ በቅርብ ያበቃል፣ እኛም እናሸንፋለን፣ ቻይናን አሁን ኢራን እየረዳች ነው ብለው ያስባሉ። ትራምፕ እየረዱ ይሆናል፣ ግን ብዙም አላስብም፣ ብዙ ሊረዱ ይችላሉ፣ ብዙ አልተከፋውም፣ ሰዎች እየረዳን ነው ብለዋል። ዩክሬን ረድተናል፣ ከዚህ ደረጃ ድረስ ግን ማድረግ አልነበረብንም ብለዋል። ኢራን የነዳጅ መሰረተ ልማቶች ከመፈንዳቱ 3 ቀን በፊት ወስዳለች። ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ ሰኞ ዕለት ፑቲን ጋር ለማግኘት ሞስኮ ደርሷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቢናባ የሚገኝ የሴቶች ትምህርት ቤት ላይ በደረሰው ጥቃት ለተገደሉ 168 ሴት ህጻናት መታሰቢያ ምልክቶች በያዘው አውሮፕላን ሩሲያ ሰላም ገብተዋል ሲል ፎክስ ኒውስ ገልጿል። ለአሜሪካ በኢራን ላይ ከፍተችው ጦርነት አሜሪካ እቅድ ሳይሆን የኔታንያሁ የረጅም ጊዜ እቅድ ነው ሲሉ ጆ ባይደንና ባራክ ኦባማ ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ የከፈተው ጦርነት አሜሪካ እቅድ ሳይሆን የኔታንያሁ የረጅም ጊዜ እቅድ መሆናቸውን የቀድሞች የሀገሪቱ ፕሬዝዳንት አጋልጠው ኢራን ካልጠፋች አሜሪካ እስራኤል ሰላም አይሆንም የሚለው የሐሰት ትርክት በመጠቀም ይህ ኢራን ላይ ጦርነት የመክፈት የረጅም ጊዜ እቅድ ከዚህ ቀደም በጆ ባይደን ሆነም በባራክ ሁሴን ኦባማ የስልጣን ዘመን አቅርባ እንደነበር የገለጹት የቀድሞ የአሜሪካ ፕሬዝዳንቶች ያስፈላጊ አይደለም ማለት ሳይቀበሉት እንደቀሩም ተናግረዋል። ኔታንያሁን ያቀረቡት የኢራን የመውረር እቅድ እስራኤል የሚጠቅም አንጻር ደግሞ አሜሪካ ጥቅም የሚጎዳ መሆኑን ሳንቀበለው ቀርተን ነበር ያሉት ጆ ባይደንና ባራክ ኦባማ ትራምፕ ግን የኔታንያሁ እቅድ ሳይመረምሩ በግዳጅ ተቀብለው ተግባራዊ ባደረጉት ታሪካዊ ስህተት ነው በማለት ትራምፕን ተችተዋል። የአሜሪካ ዜጎች በኑሮ ውድነት በዋጋ ግሽበት እየተሰቃዩ እስራኤል ጥቅም የአሜሪካ ወታደራዊ ህይወት መስዋዕትነት ማድረግ በቢሊዮን የሚቆጠሩ ዶላር ማፍሰስ ትርጉም አልባ ነው። አሜሪካ ምንም ጥቅም የማያስገኝ መሆኑን የገለጹት ጆ ባይደንና ባራክ ሁሴን ኦባማ ጦርነቱ የተጀመረው ወዲህ በተደረጉ ጥናት የአሜሪካ ዘንድ ያለው የትራምፕ ተፈላጊነት ከሀገሪቱ ህዝብ 20% ብቻ መሆኑን ተናግረዋል። አሜሪካ ኢራን ለመውረድ የማያበቃ ምንም አይነት ምክንያት እንደሌላት ኢራን የአሜሪካ ስጋት ልትሆን እንደማትችል የገለጹ የቀድሞቹ የአሜሪካ ፕሬዝዳንቱ ይህ ሁሉ ሴራና ጥፋት የአሜሪካን ድምር ዶላር ታላቋን እስራኤል ለመመስረት የሚፈለግ የኔታንያሁ እቅድ ሴራ ነው ብለዋል። የቀድሞ የአሜሪካ ፕሬዝዳንት ትራምፕ አሁን በስህተት ታርም በኢራን ላይ የጀመረችው ወረራ እንዲያቆሙና በዚህ ሰበብ የሚሞቱ ዜጎች የሚጠፉ ንብረቶች ሊታገዱ ይገባል ሲል አሳስቧል። ትራምፕ የኔታንያሁ እቅድ በግርድፉ ተቀብሎ ኢራን ላይ በከፍተው ጦርነት እያጋጠመ ባለው ሽንፈት እንዲሁም አሜሪካ ኢራን ላይ በከፈተችው መሰረተ ቢስ ጦርነት ሰበብ ከዓለም ማህበረሰብ እየተገለለች መሆኑን እጅግ ማዘናቸው ፕሬዝዳንቶች ገልጸዋል። የህዋ ግስጋሴ ኢራን የሳተላይት በራሷ አቅም በማምጠቅ 9ኛውን ዓለም ሀገር ሆናለች። ኢራን በሀገር ውስጥ የበለጸገ ቴክኖሎጂ ሳተላይት ሰርታ ወደ ጠፈር በማምጠቅ ይህንም ታላቅ ድል ከተቀናጁ ጥቂት የዓለም ሀገራት ተርታ ይፋ ተቀላቅላለች። ይህ ስኬት በሀገሪቱ በዓለም አቀፍ ደረጃ በጠፈር ምርምር መስክ ራሳቸው ከቻሉ 9 ሀገር መካከል አንዷ እንድትሆን አድርጓታል። ይህ በታሪካዊ ጉዞ መጀመሪያ የሆነችው ኦሚድ የተሰኘችው የሳተላይትና በኢራን ሳይንቲስቶች የተሰሩ ውስብስብ ሮኬት ግፊት ስርዓቶች የቁጥጥር ሶፍትዌር በመጠቀም ወደ ምህዋር በሰላም መግባት ችላለች። ይህ በኢራን ከፍተኛ ኤሮስፔስ ኢንጂነር ጥበብ ያላትን ብቃት ለዓለም ያስመሰከረ አጋጣሚ ሆኖላታል። ሀገሪቱ በዘርፉ ያላት ተወዳዳሪን ለማሳደግ እንደ ኑርና ሻም ያሉ ዘመናዊ ሳተላይቶች በማምጠቅ ላይ ትኩረት አድርጓል። እነዚህ ሳተላይት የአየር ንብረት ለመከታተል፣ ግብርና ለማዘመን፣ የተለያዩ ሳይንሳዊ ምርምሮች እንደ አይን ሆኖ የሚያገለግል መረጃ ከጠፈር ወደ ምርምር በመላክ ላይ ይገኛል። የኢራን የጠፈር መርሃ ግብር ልዩ የሚያደርገው ከሮኬት ማምጠቅ ጣቢያ እስከ ሳተላይት መገጣጠሚያ ልዩ የጽዳት ክፍሎች ድረስ ያሉ መሰረተ ልማቱ በሀገር ውስጥ ባለሙያ መገንባቷን ይህ በከፍተኛ ቴክኖሎጂ ራስን ለመቻል የሚደረገው ጥረት ፍሬ ማፍራቱን የሚያሳይ ትልቅ ኢንጂነሪንግ ድል ተደርጎ ተወስዷል። በአሁኑ ወቅት የኢራን የጠፈር ባለሙያ ትኩረታቸው ወደ ረጅም ርቀት ምህዋሮችና ክብደት ላላቸው ሳተላይቶች ወደ ህዋ ማምጠቅ ላይ ነው ተብሏል።